ኢትዮጵያ የቱሪዝም መዳረሻነቷ እየሰፋ ለቱሪስቶችም ተመራጭ እየሆነች መጥታለች። ሀገሪቱ እያበዛችው የመጣውን የቱሪዝም መዳረሻ ልማቷን ከፍ ለማድረግና ከቱሪዝም ዘርፍ የሚገኘውን ገቢ ለማሳደግም የተለያዩ ተግባራት እየተከናወኑ ይገኛል። የዚሁ አካል የሆነው የቱሪዝም ዘርፉን ሊያሳድግ የሚያስችል ስምምነትም የኢትዮጵያ አየር መንገድ የቱሪዝም ሚኒስቴርና የኢሚግሬሽንና ዜግነት አገልግሎት ተፈራርመዋል። በስምምነቱ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደተናገሩት ኢትዮጵያ የቱሪዝም መዳረሻ እንድትሆን መንግስት ሰፊ ተግባራት እያከናወነ በመሆኑ አሁን የተፈረመው ስምምነት ተቋማቱ በጋራ በመስራት አስተዋጽኦ የሚያበረክቱበት ነው ብለዋል። በመንግስት ደረጃ የቱሪዝም መዳረሻ እንድትሆን ከቱሪዝምም ተጠቃሚ እንድትሆን ለማድረግ በመንግስት ደረጃ ከፍተኛ እንቅስቃሴ አለ። ይሄ እንቅስቃሴ በተለይ እነዚህ ሶስቱ ተቋማት ማለትም የቱሪዝም ሚኒስቴር፣ የኢሚግሬሽን አገልግሎት ተቋምና የኢትዮጵያ አየር መንገድ በከፍተኛ ደረጃ በጋራ የሚሰሩበትና ትልቅ አስተዋጽኦ የሚያደርጉበት ኢንዱስትሪ ነው። ኢትዮጵያ ለስቶፕ ኦቨር ቱሪዝም ያላትን ሰፊ እድል መነሻ በማድረግ ዘርፉ እንዲስፋፋና ከዘርፉ የሚገኘውን ገቢ ለማሳደግ ስምምነቱ ጠቀሜታው የጎላ ስለመሆኑ የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል። ሀገራችን መጠነ ሰፊ የቱሪዝም ሀብቶች ያሏት ሀገር ናት። እነዚህን የቱሪዝም ሀብቶቿን አንድም ገልጦ ማየት ከዛ ባሻገር ደግሞ ማስተዋወቅና እንደ ሀገር ደግሞ ልናገኝ የሚገባውንም ጥቅም እንድናገኝ ብዙ ስራዎች እየተሰሩ እንደሆነ ይታወቃል። ከዚህ ውስጥ የቱሪዝም ዘርፉ ካሉት እምቅ አቅሞች መካከልና ብዛም ያልተጠቀምንበት አንደኛው ደግሞ ይሄ የስቶፕ ኦቨር የምንለው ወይንም እግረ መንገድ የቱሪዝም ዘርፍን ማለት እንችላለን። ይሄ አንዱ ትልቁ የሀገራችን እድል ነው። ስቶፕ ኦቨር ቱሪዝም ስምምነቱን ከተፈራረሙ ተቋማት በተጨማሪ ሌሎች ባለድርሻ አካላትን የሚያሳትፍና ሰፊ የስራ እድል የሚፈጥር ስለመሆኑም ሚኒስትሯ አብራርተዋል። የግሉ ዘርፍ እዚህ ላይ በጣም ከፍተኛ የሆነ ተሳትፎ እንደሚኖረው እንጠብቃለን። በዚህ ውስጥ የሆቴሎች የተለያዩ የቱሪዝም የስጦታ መሸጫዎች በተለያየ መልኩ ከቱሪስት እንቅስቃሴ ጋር ግንኙነት ያላቸው አገልግሎት ሰጪዎች በሙሉ በዚህ የስቶፕ ኦቨር የቱሪዝም እንቅስቃሴ ከፍተኛ ተጠቃሚ እንደሚሆኑ እንጠብቃለን። የነሱን ቀጥተኛ ተሳትፎ በዚህ ስራ ላይ እንደሚያስፈልገውም ለማንሳት ነው። ስምምነቱ ተቋማቱ ስራቸውን በተቀላጠፈ መልኩ እንዲያከናውኑ ያግዛል ያሉት ደግሞ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ናቸው። ከውጪ የሚመጡ የቱሪስት መጠን በየጊዜው እየጨመረ መምጣቱን ከምንሰጠው የቪዛ ቁጥር በየጊዜው እያየን የመጣንበት ሁኔታ ነው ያለው። ዛሬ የምንስማማው ስምምነት ወይም የተስማማነው ስምምነት የበለጠ እንድንሰራ የሚያግዘን በተለይም መስኩን በተመለከተ በደንብ ባለሙያ መድበን ቴክኒካሊም በተለይ ቴክኖሎጂ በመጠቀም ሰዎችን በዚህ ፓኬጅ ውስጥ እየገቡ ፓኬጁን እየገዙ ወደ ሀገር የሚመጡበት ያው እንደምታውቁት ሲመጡ ደግሞ እዚህ የሚቆዩበት ጊዜ ወይም ደግሞ ይሄንን አስታኮ የሚመጣ ሌላ ችግርም እንዳይመጣ ከደህንነትም አኳያ ዝግጅት ማድረግ የሚጠይቅ ስለሆነ እነዚህን ዝግጅቶች ሁሉ በአግባቡ በማከናወን በጋራ ለመስራት የተስማማንበት ነው።